ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 4 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን የትራንስፖርት እንቅስቃሴዎች፣ ትምህርት ቤቶችና ድግሶች እንዲቆሙ ውሳኔ ተላለፈ። በሌላ በኩል ለአገልግሎት ሰጪ ተቋማትና ነጋዴዎችም የማስጠንቀቂያ መልእክት ተሰጥቷል። በዝርዝር የምናገራችሁ ይሆናል። በንግድ መደብሮች ላይ ለምግቦች ማጣፈጫነት የሚያገለግሉ የቅመማ ቅመሞች ዋጋ ከፍተኛ ጭማሪ ማሳየቱ ተነገረም። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። በርካታ የቀበሌ ቤቶች በዛሬው ዕለት ለነዋሪዎች መሰጠታቸው ተገለጸ። ለመሆኑ እነዚህ የቀበሌ መኖሪያ ቤቶች የተሰጡት ለማን ነው? በዝርዝር የምናጋራችሁ መረጃችን ነው። መንገዱ ለቀጣዮቹ 3 ሳምንታት ለትራፊክ ዝግ እንደሚሆን ባለስልጣኑ አስታወቀም። በመሆኑም የመንገዱ ተጠቃሚዎች ሌሎች አማራጭ መንገዶችን እንዲጠቀሙ ማሳሰቢያ ተላልፏል። በዝርዝር የምትሰሙት ይሆናል። በበርካታ ሀገራት ምርቶች ላይ ከፍተኛ ታሪፍ መጣሉ ተገለጸ። ይህ እርምጃም ደግሞ ከመቼ ጀምሮ እንደሚተገበር ተገልጿል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። በትራፊክ አደጋ የሚሞቱ ሰዎች ቁጥር በእጥፍ መቀነሱ ተገለጸ። በአዲስ አበባ ከተማ የኮሪደር ልማትን ተከትሎ በከተማዋ በተተገበሩ ዘመናዊ የትራፊክ ፍሰት ቁጥጥርና የመረጃ አያያዝ በትራፊክ አደጋ የሚከሰት የሞት መጠን በእጥፍ መቀነስ መቻሉን የአዲስ አበባ ከተማ የትራፊክ ማኔጅመንት ባለስልጣን አስታውቋል። በዚህም የዲጂታል ስርዓትን በመተግበር የትራፊክ ፍሰት ቁጥጥር አገልግሎት እየተሰጠ መሆኑን የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ከበበው ሚደቅሳ ተናግረዋል። ኢትዮጵያ ካሏት የተሽከርካሪዎች ቁጥር 80 በመቶ የሚሆኑት የሚገኙት በአዲስ አበባ ከተማ መሆኑን የገለጹት ኃላፊው በከተማዋ የሚንቀሳቀሱ ተሽከርካሪዎች በተጨማሪ በአምስቱም የከተማዋ መውጫና መግቢያ በሮች በሚከሰት የትራፊክ ፍሰት ከተማዋ ተጨማሪ የትራፊክ መጨናነቅ ሲፈጠር መቆየቱንም አንስተዋል። መንገዶቹም ሆኑ የነበሩት መሰረተ ልማቶች ፕላናቸውን ጠብቀው ያልተገነቡ በመሆናቸው እንዲሁም ከ4 በመቶ በላይ የሚሆኑ የመገጣጠሚያ አደባባዮች ኋላ ቀር መሆኑ ችግሩን አስፍተውት እንደነበርም ተናግረዋል። በመሆኑም አሁን ላይ የኮሪደር ልማቱን ተከትሎ በመዲናዋ እየተገነቡ ያሉት ለቁጥጥር የተመቹ ዘመናዊ የአስፓልት መንገዶች በከተማዋ ይበልጥ የተሳለጠና የተደራጀ ትራፊክ ፍሰት ቁጥጥር ስርዓት መፍጠሩን ተናግረዋል። በተጨማሪም በከተማ ውስጥ የሚንቀሳቀሱ ተሽከርካሪዎች የተለያዩ ማሽኖችና የከባድ ጭነት ተሽከርካሪዎችን ቁጥጥር ማሳደግ አስፈላጊ መሆኑንም ገልጸዋል። በሌላ በኩል በጥቁር አንበሳ ስፔሻላይዝድ ሆስፒታል የሕክምና አገልግሎት እያገኙ ከሚገኙ ታካሚዎች ውስጥ 70 በመቶ የሚሆኑት የትራፊክ አደጋ ተጎጂዎች መሆናቸውን የሆስፒታሉ የአጥንት ሕክምና ስፔሻሊስት ፕሮፌሰር ብሩክ ላምቢስ መናገራቸው አይዘነጋም።
በንግድ መደብሮች ላይ ለምግቦች ማጣፈጫነት የሚያገለግሉ የቅመማ ቅመሞች ዋጋ ከፍተኛ ጭማሪ ማሳየቱ ተገለጸ። በአዲስ አበባ ከተማ በተለያዩ የንግድ መደብሮች ላይ ለምግብ ማጣፈጫ የሚጠቅመው ኮረሪማ አንዱ ሲሆን ዋጋው በከፍተኛ ሁኔታ መጨመሩ ተገልጿል። በዚህም 1 ኪሎ ኮረሪማ እስከ 2800 ብር የተሸጠ ሲሆን በተለይም ባለፉት 15 ቀናት ጀምሮ የተጋነነ የዋጋ ጭማሪ መኖሩን ነዋሪዎች ተናግረዋል። በሌላ በኩል በከፋ ዞን በብዛት የኮረሪማ ምርት የሚመረት ሲሆን አሁን ላይ በዞኑ ከ1500 ብር እስከ 1700 ብር እየተሸጠ መሆኑ ተገልጿል። ኮረሪማ ከተተከለ ከ3 እስከ 5 ዓመት ቆይቶ ምርት መስጠት የሚጀምር ሲሆን አርሶ አደሮች ምርት መስጠት ከጀመረ በኋላ ከ7 እስከ 10 ዓመታት በየዓመቱ ከ1 ሄክታር በአማካኝ ከ30 ኩንታል በላይ ምርት ሊያገኙ እንደሚችሉ ጥናቶች ያመላክታሉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን በ17 ወረዳዎች የኮረሪማ ምርት በዋናነት የሚመረት ሲሆን በተጨማሪም በቤንች ሸኮ፣ በምዕራብ ኦሞና በሸካ ዞኖች በብዛት እንደሚመረት ይነገራል። በአዲስ አበባ የኮረሪማ ዋጋ ባለፉት 15 ቀናት እስከ 2000 ብር እየተሸጠ የነበረ ሲሆን አሁን ላይ ግን በርበሬ የሚዘጋጅበት ወቅት በመሆኑ ጭማሪ አሳይቷል መባሉን ብስራት ሬዲዮ ዘግቧል። በመዲናዋ 106 የቀበሌ ቤቶች ለነዋሪዎች መሰጠታቸው ተገለጸ። ከንቲባ አዳነች አቤቤ በአዲስ አበባ ከተማ በልደታ ክፍለ ከተማ ለአቅመ ደካሞች፣ ለአካል ጉዳተኞች፣ ለሀገር ባለውለታዎችና እጅግ አስቸጋሪ ሁኔታ ውስጥ ለሚገኙ የከተማዋ ነዋሪዎች 106 የቀበሌ ቤቶችን አስረክበዋል። በዚህም ደግሞ ከህዝብ ጋር በተደረገ ውይይት የተሰጡትን ጥቆማዎች መሰረት በማድረግና በማጣራት የነዋሪዎችን ፍትሐዊ ተጠቃሚነት ማረጋገጥ ችለናል ሲሉ ከንቲባ አዳነች አቤቤ ተናግረዋል። በተጨማሪም ቅድሚያ ሊሰጣቸው የሚገቡ የተዘነጉ ጧሪና ደጋፊ የሌላቸውን አቅመ ደካማ ወገኖችን እንባ በማንበስና ከነበሩበት አስከፊ ህይወት በመታደግ ነገን በተስፋ እንዲያዩ የሚያስችል ስራ መከናወኑንም አክለዋል። በተለይም ደግሞ በአራዳ ክፍለ ከተማ ቁርጥሚ ወንዝ ዳርቻ ላይ የተነሱ በሶስተኛ ወገን ክርክር ምክንያት ሲንገላቱ የቆዩ ነዋሪዎችም በዛሬው ዕለት ችግሩ ተፈቶ የመኖሪያ ቤት በማግኘታቸው መደሰታቸውን ከከንቲባ ጽሕፈት ቤት የተገኘው መረጃ ያመለክታል። መንገዱ ለቀጣዮቹ 3 ሳምንታት ለትራፊክ ዝግ እንደሚሆን ባለስልጣኑ አስታወቀም። የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን በምስራቃዊ አዲስ አበባ ከሀያት 49 ወደ ፍየል ቤት በሚወስደው መንገድ ላይ 72 ተብሎ በሚጠራው አካባቢ የሚገኘው ድልድይ በጥገና ስራ ላይ እንደሚገኝ አስታውቋል። ይህ ድልድይ ቀደም ሲል 240 ሜትር ርዝመትና 15 ሜትር የጎን ስፋት ያለው ሲሆን እነ ኮንስትራክሽን በተባለ የስራ ተቋራጭ ተገንብቶ አገልግሎት ሲሰጥ መቆየቱ ይታወሳል። አሁን ላይ ደግሞ በድልድዩ ሁለቱም አቅጣጫዎች በሚገኙ 18 መገጣጠሚያ ቦታዎች ላይ የኮንክሪት ሙሌትና የውሃ ፍሳሽ መስመሮች ዝርጋታ እየተከናወነ መሆኑን ባለስልጣኑ ገልጿል። በመሆኑም የጥገና ስራው እስኪጠናቀቅ ድረስ መንገዱ ለቀጣዮቹ 3 ሳምንታት ለትራፊክ ዝግ ሆኖ ይቆያል የተባለ ሲሆን የመንገዱ ተጠቃሚዎችም ከሀያት 49 ወደ ፍየል ቤት ለሚደረግ ጉዞ ወደ ለሚ ኩራ ክፍለ ከተማ በሚያወጣው መንገድ በኩልና ሌሎች አማራጭ መንገዶችን እንዲጠቀሙ ሲል ባለስልጣን መስሪያ ቤቱ አስታውቋል። በድጋሜ የህዝብ ማመላለሻ ትራንስፖርት እንቅስቃሴዎች፣ ትምህርት ቤቶችና ድግሶች እንዲቆሙ ውሳኔ ተላለፈ። በደቡብ ኢትዮጵያ ክልል የዳሰነች ወረዳ በማርበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሜ የህዝብ ማመላለሻ ትራንስፖርት እንቅስቃሴዎች፣ ትምህርት ቤቶችና ድግሶች እንዲቆሙ ሲል ውሳኔ አስተላልፏል። የወረዳ አስተዳደሩ ክልከላዎቹን የጣለው ደግሞ የማርበርግ ቫይረስ ወረርሽኝ ዳግም
በተጨማሪም በሰዎች ላይ እየተገኘ በመሆኑ ሲሆን የበሽታውን ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት በፊት እንደነበር ይታወሳል። ይህ ክልከላም 1 ሳምንት ከቆየ በኋላ በከፊል እንዲነሳ ተደርጎ የነበረ ሲሆን በትላንትናው ዕለት ደግሞ እገዳዎቹ ሙሉ በሙሉ እንዲነሱ ተደርጎ ነበር። እገዳው የተነሳውም የማርበርግ ቫይረስ ስርጭትን ለመከላከልና ለመቆጣጠር እየተሰጠ ያለው የግንዛቤ ማስጨበጫ ስራው ለውጥ እያሳየ በመምጣቱ እንደሆነም ወረዳው አስታውቋል። ውሳኔው ይፋ ከተደረገ ከ8 ሰዓታት በኋላ ግን የመጀመሪያዎቹ ጥብቅ እገዳዎች በድጋሜ መጣላቸው ይፋ ተደርጓል። በዚህም መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ሲወሰን፣ የህዝብ ማመላለሻ ትራንስፖርት እንቅስቃሴዎችም እንዲቆሙ ትዕዛዝ ተላልፏል። በተጨማሪም ባለ 2 እግር ሞተር ሳይክሎች ደግሞ ከአሽከርካሪው ውጪ 2 ሰው እንዳይጭኑ ተከልክለዋል። ማህበረሰቡ የሚያደርጋቸው የደስታና ሐዘን እንዲሁም ህዝብን ሊያሰባስቡ የሚችሉ ስነ ስርዓቶችም ላልተወሰነ ጊዜ እንዲቆሙ የተደረገ ሲሆን መዝናኛ ተቋማት ወይንም የምሽት ዳንስ ቤቶች፣ ፑል ቤቶች፣ የኤስቲቪና ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ ሆነው እንደሚቆዩም ተገልጿል። በሌላ በኩል አገልግሎት ሰጪ ተቋማት ደግሞ የመከላከያ ግብዓትን አሟልተውና አራርቀው ለነዋሪዎች አገልግሎት መስጠት እንደሚጠበቅባቸው ያስታወቀው ወረዳው ወረርሽኙን ምክንያት በማድረግም በሸቀጦች ላይ ዋጋ የሚጨምሩ ነጋዴዎች ላይ የማያዳግም እርምጃ እንደሚወስድም አስጠንቅቋል። ቀጥለናል። ውድ ተከታታዮቻችን ከውጭ ወደ ያዝንላችሁ መረጃችን ስንሸጋገር ሀገሪቱ በቻይናና በሌሎች በርካታ ሀገራት ላይ እስከ 50 በመቶ የሚደርስ ታሪፍ መጣሏ ተሰማም። የሜክሲኮ ሕግ አውጪዎች ከቻይና፣ ታይላንድ፣ ህንድና ኢንዶኔዥያን ጨምሮ ከሀገራቱ ጋር የነፃ ንግድ ስምምነት ከሌላቸው ሀገራት በሚገቡ ከ1400 በላይ ምርቶች፣ ብረታ ብረት፣ መኪኖች፣ ልብሶችና የቤት ዕቃዎች ላይ እስከ 50 በመቶ የሚደርስ አዲስ ታሪፍ እንዲጣል አጽድቀዋል። በዚህም ፕሬዝዳንት ክላውዲያ ሼምባም የሀገር ውስጥ ምርትን ማሳደግ እንደሚያስፈልግ የገለጹ ሲሆን ይህ እርምጃ ደግሞ ከጃንዋሪ 1 2026 ጀምሮ ተግባራዊ ይሆናል ማለታቸውን ኒውዮርክ ታይምስ ዘግቧል። በተጨማሪም የቻይና የንግድ ሚኒስተር በበኩላቸው ታሪፉ የንግድ አጋሮቻቸውን እንደሚጎዳ በመግለጽ ሜክሲኮ ውሳኔዋን እንድታስተካክል አሳስበዋል። ይህ ውሳኔ የወጣው ደግሞ ሜክሲኮ በዶናልድ ትራምፕ አስተዳደር በተለያዩ ምክንያቶች ሊጣል በታሰበባት ከፍተኛ ታሪፍ ዙሪያ ከአሜሪካ ጋር በድርድር ላይ ባለችበት ወቅት ነው ተብሏል። ነገር ግን ዋሽንግተን ቻይና የአሜሪካን ታሪፍ ለመሸሽ ሜክሲኮን እንደ መሸጋገሪያ ልትጠቀም ትችላለች የሚል ስጋት እንዳላትም ተነግሯል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት